ተናስተለን ክብራትና ክብራን ተመልካቾቻችን እንዴት ናችሁ? የጂኤምኤም ቲቪ ነው። ፕሮግራማችን ጉዳያችን ነው። ባለፈው ሳምንት ዝግጅታችን ከመሪጌታ ሙሴ ጋር በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለያዩ ሐሳቦችን አንስተን ነበር። በተለይ ቤዛ በሚለው በሰሞኑ እንቅስቃሴ ላይ ጥሩ መልእክትና ትምህርት ሰጥተውን ነበር። ለዛሬ ቀጠሮ ይዘን የተለያየ ነው። ዛሬ ደግሞ የምናነሳው በተለይ የጸናጽል የከበሮና የመቋሚያ ጉዳይን አስመልክተን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ የኔ ንብረት ነው፣ ይሄንን መሳሪያ ማንንም መጠቀም አይችልም ካላስፈቀዱ በቀር የሚል ሐሳብ ተነስቷል። ምንድነው እውነትነቱ፣ ተቀባይነቱ ምን ያህል ነው? በሕግም አንፃር በመጽሐፍ ቅዱስም አንፃር የሚለውን ሐሳብ እንመለከታለን። እንድትከታተሉ ጋብዛለሁ። አብራችሁን ቆዩ። በኦርቶዶክስ ውስጥ አሁን ይሄ የተነሳው መንፈሳዊ እንቅስቃሴ እንደ ወዴት ያመራ ይሆን እያልኩ አስባለሁ። እና የሚጠበቅስ ነበር ወይ? እንዴት አዩት ይሄን እንቅስቃሴ አሁን ያለው? እኛ እናውቀዋለን፣ እንደሚቀሰቀስ እናውቀዋለን። ይጠበቃል። እኛ ብቻ ሳይሆን ቤተክርስቲያኑም ህዝቡን ይጠብቃል እኮ። በየቀኑ በሚዲያውም በምንም የሚታየው ነገር ከአባቶች አቅም በላይ እንደሆነ ድሮ ወይም ደግሞ ከ10 እና ከ15 ዓመት በፊት ዘመኑ ጨለማ ዘመን ነው ብዬ ነው የማስበው። ምንድነው የሩቁን አያቀርብም። ያሁኑ ዘመን ደግሞ ከባድ ነው። በዚህ ሞባይል እኮ ዘመዶቻችንን አሜሪካም ይሁን አውሮፓም ይሁን ጎጃምም ይሁን ጎንደርም ይሁን በቀላሉ እናገኛለን። ከዛሬ 15 ዓመት እና ከ20 ዓመት በፊት ግን ይሄ ከባድ ነበር የነበረው። ቢኖራቸው እንኳን ሀብታሞችና ባለስልጣኖች ናቸው። እሺ ከ100 ዓመት በፊት እንውሰድ፣ የለም። ከ150 ዓመት በፊት ቢባል የለም። አሁን ግን ዘመኑ ምን አደረገ? ህዝብን ከህዝብ አቀራረበ። አንድ ይሄ አባቶቻችን አሁን ገና በድሮ ናቸው ያሉት። ህዝቡ ግን ተቀራርቧል። ሃይማኖቱን እየተፈታተሸ ነው። እስልምናው እየተፈተሸ ነው፣ ፕሮቴስታንቱ እየተፈተሸ ነው፣ ኦርቶዶክሱ እየተፈተሸ ነው፣ ዋቀዮ ፈቻ እየተፈተሸ ነው። ለምን አሁን አይቻልም? አይቻልም። አይሆንማ። ለምን እንዴት ዘመኑ አሁን አባቶች ያልገባቸው ይሄ ነው። እኔ እንደ ብሉይ ኪዳን እንደ ጸሐፍት ፈሪሳውያን እንዳይሆኑ የዚህ ዘመን አባቶችን አስብላቸዋለሁ። ኢየሱስ መጥቶ ይመጣል ብለው ያስቡ ነበር አይደል? መጥቶ አጠገባቸው ሆኖ ፈሪሳውያን ምን አላሉ? አላወቁትም። ተወልዷል ሲባሉ ተወለደ እንዴ ብለው ከመሄድ ይልቅ በቤተልሔም ነው የተወለደ ብለው እንደ ተራ ነገር ተውት። በኋላም ሰቀሉት፣ አዳኙን ሰቀሉት፣ ቤዛውን ሰቀሉት። በዚህ ዘመንም ለቤተ ክርስቲያናችን መታደስ ወቅቱ ነው ብለን እኛ እናምናለን። ስለዚህ ባጭሩ ምንድነው መረጃው ለህዝቡ ደርሷል እና እንጠብቀዋለን ሳይሆን ቤተ ክርስቲያን ትጠብቀዋለች። በነገራችን ላይ ተነግሯል እኮ በእያንዳንዱ ደብር አድባር ገዳም ላይ ተሐድሶ ገብቷል። ይሄን እኮ አውቀውታል። ተሐድሶ ምንድነው የሚለውን እኮ በየመጻሕፍቶቻቸው ጸሐፊዎች በሙሉ አስገብቷል በመባል ደረጃ ይቻላል። ኦርቶዶክሳዊ ጸሐፊ የሆነ በሙሉ በሚባል ደረጃ ቤተ ክርስቲያን ውስጥ ይህንቅናቄ እንዳለ አውቀዋል። ለምሳሌ እንደ ሻሹን ጠምጥሞ ካባውን ደርቦ በሚዲያ ላይ ተታደስ የማይላል እንዴ? አሁን ብፁዕ አቡነ ገብርኤል እኮ አንዱ ናቸው። እሺ ብፁዕ አቡነ ማትያስ አሁን የኒቂያ ጉባኤ ላይ እንኳን መጻሕፍቶቻችን ጥራት ይጎላቸዋል ተሐድሶ አይደለም? ይሄን እኮ ህዝቡ ተቀባበለው። እንዴ ጥራት ይጎላቸዋል እንዴ? አሁን ተመልከቱ። ጥራት ከጎደላቸውማ ተሐድሶ ትክክል ናቸው ማለት ነው። ትክክል ነን፣ አሳይተናል። በመጻሕፍቶቻችን በሙሉ አሳይተናል፣ ጥራት እንደጎደላቸው አሳይተናል። ስለዚህ እንጠብቅ ነበር እንደሚሆን። ቤተክርስቲያኒቱ በእርግጠኝነት ኦርቶዶክሳውያን ይታደሳሉ። አባቶች ግን ሊቀሩ ይችላሉ ወደ ኋላ። አሁን ግብግቡ እንታደስ አንታደስ ነው ግብግቡ። ሌላው በጣም አንድ ነገር ልንገር። ለምሳሌ ድሮ ገድላትና ድርሳናት አልተተረጎሙም ነበር እና እንደው በዚህ አጋጣሚ የኛን ተሐድሶን እንቅስቃሴ በቀላሉ ከ350 በላይ የሚሆን የተሐድሶ መጻሕፍት ተጽፈዋል። እነዚህ በአይነት ነው እንግዲህ ከ300 አይነት በላይ የተጻፉ መጻሕፍቶች እነዚህ በሙሉ በሚባል ደረጃ ወደ ህዝቡ ገብተዋል ማለት ነው። እንግዲህ አንድ መጽሐፍ እንኳን 1000 ታትሟል ብንል እንግዲህ 350 መጽሐፍ አካባቢ እስኪ ይሄ ትንሽ ቁጥር ነው። የኔ ከመጋረጃው በስተጀርባ እንኳን ብቻ 12000 ኮፒ ታትሟል። ተሰራይቷል የለም። እነዚህ መጻሕፍቶች በትንሹ 5000 ኮፒ ታትመዋል። አሁን እጃችን ላይ የለም በሙሉ ከመጋረጃው በስተጀርባ ትንሽ ያለኝ እንጂ የለኝ።
እንግዲህ የሌሎች ወንድሞቻችን መጻሕፍት 20,000 የታተመ መጽሐፍ አለ እና ካህናቱ ይህን መጽሐፍት አግኝተውታል፣ አንበውታል። እንደውም አንድ ጊዜ አንድ የቅድስት ሥላሴ ስነ መለኮት መምህር ከኔ ጋር ተከራክሮ ነበር ስለ ታቦት እና ከተከራከረ በኋላ ሀሌታ ቲቪ ላይ ቀርቧል እንትን ያደረግነው። ስንወጣ ምን አለ የሶትን መጽሐፍ እንኳን አንብቤዋለሁ አለኝ። እዛ ፊት ለፊት አንተ አለኝ፣ በኋላ ሰው ብሎኛል። የሶትን መጽሐፍ አንብቤዋለሁ አለኝ። ካነበበው ስለዚህ ገብቷል ማለት ነው መጽሐፍቶቻችን። ስለዚህ ቤተክርስቲያናችን ላይ ለውጥ እንደሚመጣ እርግጠኞች ነበር ማለት ነው። ባጭሩ የሚጠበቅ ነበረ። የታድሶ አገልግሎት ላይ እስቲ እንምጣ። የታድሶ አገልግሎት አሁን ወደማይቀለበስበት ወደ ኋላ ወደማይመለስበት ደረጃ ላይ ያለ ማለት ይቻላል። 100% ተሐድሶ ከዚህ በኋላ አይቀለበስም። ለምን? ቅድም እንዳልኩት አንደኛ ዘመኑ የምንም ዘመን ነው፣ የመረጃ ዘመን ነው። ድሮ እንደዚህ በዋራ ለምሳሌ 97 ላይ ሰዋራ ከአንድ ሰው ጋር ከሁለት ሰው ጋር ከሶስት ሰው ጋር ነበር። አሁን ሶት ጋራ በዚህ በመነጋገርበት ሰዓት ስንት ሰው ነው እያደመጠኛለሁ? እያንዳንዱ እጅ ላይ ይገባል እኮ በፌስቡክ፣ በቲክቶክ፣ በዩቲዩብ በተለያዩ እንትኖች ይገባል። ስለዚህ አሁን ዘመኑ ምን ማለት ነው? በቀላሉ ይሄዳል። ስለዚህ ተሐድሶ የማይመለስበት ሁኔታ ላይ ደርሷል። ለዚህ ነው እኮ ቤተክርስቲያኒቱ የሊቃውንት ጉባኤን የሰበሰበችው። ስለዚህ አይመለስም። ለምን ነው የማይመለሰው? አንደኛ በመረጃና በማስረጃ የታጨቀ ነው ተሐድሶ። ለምሳሌ ልንገርዎት፣ ድሮ ፕሮቴስታንት የኦርቶዶክስን መጻሕፍቶች አያነቡም ነበር፣ ገድላትን ድርሳናት አያነቡም ነበር እና ይፈራም ነበረ። አሁን ግን እያንዳንዱ ፕሮቴስታንት ራሱ እየገዛ አነበባቸው። ምንድነው ገድሉ ላይ ያለው? ምንድነው ድርሳኑ ላይ ያለው ብሎ አነበበ። ማንበብ ብቻ አይደለም፣ ጥያቄ አቀረበ። በሚዲያ ጥያቄ አለኝ፣ እዚህ ጋር ስለ አቡነ ገብረ መንፈስ ቅዱስ ጥያቄ አለኝ፣ ስለ ድንግል ማርያም አስተምሮ ጥያቄ አለኝ፣ ስለ መላእክት አስተምሮ ጥያቄ አለኝ፣ ስለ እግዚአብሔር አስተምሮ ራሱ ኦርቶዶክስ ጥያቄ አለኝ አለ። አሁን መመለስ አለባት ማለት ነው። ካልመለሰችስ መንጋው ይሄዳል። ስለዚህ ተሐድሶ የማይቀለበስበት ደረጃ ላይ እንደደረሰ እኛ እርግጠኞች ነን። እርግጠኞች የሚያዋጣው ምንድነው? እንዴት እንታደስ፣ እንዴት አድርገን ህዝባችንን ይዘን እንለወጥ፣ ህዝብ ሳይጎዳ ሌላውም ሳይጎዳ እኛንን ሳይሆን ስተቶች ምን ላይ ናቸው፣ መጻሕፍቶቻችን ምን ላይ ነው ስተት ያለ ብለው የኛን የተሐድሶ መጻሕፍቶችን በሙሉ ሰብስበው ሊቃውንቱ ቁጭ ብሎ አይቶ መረጃ ይሆኗቸዋል። በቀላሉ መታደስ ይቻላል ነው። ቀላል እኮ ነው። ስለዚህ ተሐድሶማ ሆኗል እኛ ብለን የምናምነው። እንደው እንደፈለጋችሁት እየሄደ ነው አሁን ላይ ሳይሆን በስነ ስርዓት እንደፈለግነው እየሄደ ነው። እንደውም የዛሬ 10 ዓመት ገደማ አንደኛው ተልኳችን እንቅስቃሴው መፍጠር የሚል ነበር እና ሚዲያ ላይ አለ። ለምሳሌ ዛሬ 10 ዓመት አካባቢ የለቀቅነው አለ። አንዱ ንቅናቄው መፍጠር ነው። ንቅናቄው ተፈጥሯል። ሰው ሁሉ እንዲሰማ ማድረግ ነው። ሰምቷል። አሁን ሰምቷል። እንዲህ ማድረግ ነበር፣ አሁን አይቷል። እንግዲህ ተሐድሶች ገብተዋል በቤተ ክርስቲያናችን። ምን ገብተዋል አይደለም፣ እዛው አይደል ይኖር ነው። እዛው ተወለድን፣ እዛው አደግን፣ እዛው ኖር። አሁን ጉድፋችንን እንጣል ነው ያለው። ስለዚህ ስኬታማ ሆነናል። እንግዲህ ሊቃውንት ጉባኤ መጻሕፍቶችን አይቶ ሲያርም ደግሞ ምን ላይ እንደሚያር ለምሳሌ 2000 ዓመተ ምህረት ላይ የታተመው መጽሐፍ ቅዱስ እንደው ከመጀመሪያዎቹ ከተናገሩ ሰዎች መካከል አንዱ እኔና የኔ ጓደኞች ናቸው። በእኔ ሚዲያ ላይ ቀርቧል። 2000 ዓመተ ምህረት ላይ የታተመው የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ተሳስቷል ብለን ሚዲያ ላይ ያቀርብን፣ ትክክል አይደለም ብለን። ዘንድሮ ግን አንዱ ይታረም ተብሎ ከተወሰነበት አንዱ እሱ ነው። አንዱ ይሄው ለውጥ መጣ ማለት ነው። ዘግይቶ ቢሆንም አባቶች አመኑ፣ ወዲያው ግን አላመኑልንም። ለመጀመሪያ ጊዜ አጥንተን ስተት ያለበትን በሚዲያ ያሳየን፣ ተሐድሶች በሰፊው አሳዩ፣ ተሳስቷል ብዙ ወንድሞች አሳዩ። ዘግይተውም ቢሆን ግን አሁን ይታረማሉ። ግን ለህዝቡ አሰራይቶታል። የሚገርመው ነገር ሳይሰራጭኛ ሳይተና ነበር። ድሮ የብሉይ ኪዳን ታቦት አለን ይባል ነበር። አሁን የለንም ሆነ። እኛ እኮ የብሉይ ኪዳን ታቦት የላችሁም ስንል ተሰደርን፣ አሳደዱን። አሁን ግን በአውደ ምሕረቱ ላይ እኛ የብሉይ ኪዳን ታቦት የለንም፣ እኛ የብሉይ ኪዳን መቅደስ የለንም አሉ። እኛ የብሉይ ኪዳን መሰዊያ የለንም አሉ። እኛስ ይሄን አንበር ያልነው የለንም ስንል መናፍቅ ተባል። አሁን ግን እዛው ከማህበረ ቅዱሳን በሉት ከአባቶች በሉት መጡ የለንም የብሉይ ኪዳን ታቦት የሚሉ ማለት ነው። ይሄ በሚዲያ ላይ ተሰራይቷል። ይሄ ለውጥ ነው። ስለዚህ አይቀለበስም። በጣም ደስ የሚለው እንግዲህ ከዚሁ ጋር ተያያዘ በተለይ የታድሶ አገልግሎት እኔም እንግዲህ ከማውቀው ጊዜ ጀምሮ በእርግጥ በጣም ድጋፍ ይፈልጋል። የሚያግዛችሁ ሰው በጣም ያስፈልጋል።
ቀጥታ ሰው ላይ ነው ስራው ያለው ወንጌሉ ሰዎች ላይ ነው የምትሰሩት በገጠር ድረስም እንደምትሰሩ ነው ማቀውና እንደው እንዴት ሰው እንዲደግፋችሁ ነው የምትፈልጉት እስቲ ይሄን በዚህ አጋጣሚ እናንሳ ያ እንግዲህ ምንድነው የኛ አገልግሎት የመጀመሪያው የሚረዳን የሚያግዘን ዋናው ጸሎት ነው ሰዎች በጸሎት ሊያግዙን ያስፈልጋል ትክክለኛና ኦርቶዶክሳዊ ትምህርት ያላቸው ለዚህ ቤተክርስቲያን መለወጥ ለህዝባችን መታደስ ለህዝባችን ንስሐ መግባት አስፈላጊ ነው ብሎ የሚያምኑ ወንድሞች ከጎናችን ሊቆሙ ያስፈልጋል ብለን እናምናለን እኛ ምክንያቱም አገልግሎቱ ቀላል አይደለም እኛ እየተሳደርን ያለነው እኛ እኮ የምንሳደደው በቃላት ብቻ አይደለም በዱላ ቤት ባለማከራየት አሁን ፕሮቴስታንቱን ተውታል አሁን የሚያሳድዱት እኮ ተሐድሶን ነው ፕሮቴስታንቱ አሉት ተውት አሁን ጠላታችን ተሐድሶ ነው ብለው ተነስተዋል እና በዋልንበት እንዳናድር ባደርንበት እንዳንውል ነው የሚያደርጉንኛ ስለዚህ የመጀመሪያው ነገር በጸሎት ሊያግዙን ያስፈልጋል በሚያስፈልገው ነገር ደግሞ ባራሻችን ሊያግዙን ያስፈልጋል ብለን እናምናለን በጣም እኔም እሱን ለማለት ፈልጋለሁ ለተመልካቾቻችን በተለይ በታድሶ ውስጥ ያሉ ሰዎችን ጴንጤ ማድረግ ጉዳይ አይደለም ሰዎች ወንጌል እንዲሰሙ ነው ትልቁ ነገር በተለይ ገጠር ውስጥ በጣም ወንጌል ያስፈልጋል ብዙ ቦታ ላይ ከተማ ውስጥም እንደዛው ነውና ይሄን አገልግሎት ብንደግፍ በየኔ መልእክት ማስተላለፍ ፈልጋለሁ ስክሪኑ ላይ በመታየት የስልክ ቁጥር መርጌታን ያገኟቸዋል ደውለው በሚያስፈልገው ነገር ከጎናቸው እንድትቆሙ መልእክቴን አስተላልፋለሁ ወደ ቀጣዩ ሐሳብ እንመለስ መርጌታ በተለይ በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮ ጽናጽልና መቋሚያ የግል ንብረቴ ነው ማንም ሊጠቀም አይችልም የሚል ሐሳብ አውጣ ነበር በተለይ የኦርቶዶክስ እምነት ተከታይ ናቸው አንድ የህግ ባለሙያ እሳቸው ናቸው ይሄንን በሶሻል ሚዲያ ያጋሩት ምንድነው የሚሉት እንግዲህ ህግ ባለሙያ ናቸው እሳቸውም እንግዲህ ከህግ አንፃር እንዴት እንዳዩት አላቅም በነገራችን ላይ በቀጣይ ፕሮግራምም ከህግ ባለሙያዎች ጋር ሰራለሁ እኔም ምንድነው ያልሳቸው የምስራች ብለው ነው የሚጀምሩት የምስራች ብለው ይጀምራሉ የቤተክርስቲያኒቱ ንብረቶች ናቸው ተብለው ተመዝግበዋል እነዚህ ከበሮ ጽናጽልና መቋሚያ ይሄ ምን ማለት ነው ይላሉ የአእምሮ ንብረት ሲባል ሌሎች ሰዎች ያለ ቤተክርስቲያኒቱ ፍቃድ መጠቀምና መገልገል አይችሉም ማሰራጨት አይችሉም ኢቭን ኢኮኖሚያዊ ጥቅም ማግኘት አይችሉም ከዚህ ስለዚህ ይሄንን በመተላለፍ የተገኘ ይላሉ እሳቸው በህግ እንደሚጠየቅ በስርዓት እንደሚጠየቅ ወንጀል እንደሆነ ነው የሚናገሩትና ይሄ ምን ያህል ያስኬዳል ከመጽሐፍ ቅዱስስ እንዴት ነው የሚታየው ከራሷ ከኦርቶዶክስ ቤተክርስቲያን አንፃር መብቷ የቱ ድረስ ነው በእነዚህ እቃዎች ላይ ማለት ነው የእግዚአብሔር ስም ብሩክ ይሁን ጥሩ ጥያቄ ነው የቀረበው እኛም ልንመጣበት የነበረው ጉዳይ ነበርና በዚህ ጉዳይ ላይ ስለተጠየቁ ደስ ብሎኛል የመጀመሪያው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ ነው የምትለው እንደ ቤተክርስቲያን ራሷን ካየች የኔ ነው የምትለው ሀብት ንብረት የላትም የኔ ብቻ የምትለው ሀብት ንብረት የላትም ቁጥር 1 ቤተክርስቲያኒቱም ቤተክርስቲያን ያሰኛት ክርስቶስ ነው ክርስቶስ ደግሞ ለዓለም ሁሉ የሚሰጥ ነው ለዓለም ሁሉ የሚሰበክ ነው በቋንቋ በባህል በነገድ የማይወሰን ለሁሉ የሚሰጠውን ክርስቶስን ይዛ አንድ ቁስ የሆነ ነገር የኔ ነውና ማንንም አይንካቤ ማለት ይሄ የመጀመሪያው ውድቀት ነው ክርስቶስ ለዓለም ሰብካል ያለች ቤተክርስቲያን ከበሮን አትንኩብኝ እንዴት ይባላል አንድ ጽሁፍ የሰማሁት የመድኃኔ ዓለምን ስዕል አንድ ሰው ሊገዛ ይሄዳል ሲገዛ ስንት ነው ይሄ ዋጋው አለው 100 ብር አለ ስዕሉን ማለት ነው ሻጩ እና ሰውየው ደንቆት ይሁዳ ዋናውን 30 ብር ሽጦት ስዕሉን አንተ 100 ብር ትለኛል የቱ ነው የሚበልጠው ካንተስ ይሁዳ ተሻለ የዛሬ ዘመን ሰው እንደዛ ነውና ዋናውን ይሁዳ 30 ብር ሽጦት ስዕሉን አንተ እንዴት 100 ብር ተሸጠዋለህ አለው ብሎ እኔ እንትን ላይ ጽፎታልና ገርሞኝ ነው የሰማሁት ምን ለማለት ነው ቤተክርስቲያኒቱ ቤተክርስቲያን ነኝ ብሎ ብላ መታመን እስከሆነች ድረስ ክርስቶስ ለዓለም ሁሉ ሰብካል የምትል ቤተክርስቲያን ቁስ የሆነው ነገር ለምን አትንኩብኝ አለች ነው አንዱ እሱ ነው ሁለተኛ መጽሐፍ ቅዱስ እኮ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አይደለም
ለምሳሌ የብሉይ ኪዳን መጻሕፍቶችን በሙሉ እስራኤል የኔ ናቸው ብላለች። ዘፍጥረት መጽሐፍ የኔ ነውና አትጠቀሙበት፣ የኢሳይያስ መጽሐፍ የኔ ነውና አትጠቀሙበት ብለዋል እስራኤላውያን ብለዋል። በንብረትነት ደረጃ ከተባለ እኮ መጽሐፍ ቅዱስ የኛ አይደለም፣ የኢትዮጵያውያን አይደለም። መጽሐፍ ቅዱስ በዘር ግንድ እንሂድ ካልን የአይሁዶች ነው። ማን ጻፈው እንለለ አንዱ እሱ ነው። ሌላው ወደ ከበሮና ጸናጽል ስንመጣ ከበሮ የሚለው ቃል ራሱ የመዘገበውን አካልን የሚጠይቀው ቤተክርስቲያኑ የሚጠይቀው ስያሜው ራሱ የቤተክርስቲያኑ አይደለም፣ መጽሐፍ ቅዱሳዊ ብቻ አይደለም። በነገራችን ላይ ከበሮ ባህላዊ የጨዋታ መሳሪያ ነው እና ስለ ከበሮና ስለ ጸናጽል ሳነብ በብሉይ ኪዳን መጽሐፍ ውስጥ እግዚአብሔር ከበሮ ስሩልኝ ብሎ አላዘዘም። ከበሮ መጀመሪያም የነበረ ነው። ለምሳሌ በላባ ቤት ላባ ከበሮ ነበረው። እንደዚህ ላባ ያዕቆብን ስለምን በስውር ሸሸህ ከኔም ከርተ ስለምን ኮበለልክ በደስታና በዘፈን በከበሮና በበገና እንድሰድድ ለምን አልነገርከኝም ማለት። ስለዚህ በገና ከበሮ የሚባሉት ባህላዊ ሙዚቃ መጫወቻዎች ናቸው። ስለዚህ በላባ ዘመን በያዕቆብ ዘመን ነበረ ማለት ነው። የሙሴ እንኳን አይደል ሙሴ እስራኤላውያን እንኳን የኛ ማለት አይችሉም። እንኳንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮን የኔ ነው ልትል ቀርቶ እስራኤላውያን ራሱ የኛ ነው ማለት አይችሉም። የማህበረሰብ ነው። ይሄ ዘፍጥረት ምዕራፍ 31 ቁጥር 27 ማየት ያስፈልጋል። ስለዚህ ስያሜው ራሱ የቤተክርስቲያኑ አይደለም። ስለዚህ ሌላ ስም አውጥታ ካልሆነ በስተቀር ስያሜውን ራሱ ልታነሳ ያስፈልጋል። የኔ ነው ማለት አትችልም ነው አንድ እሱ። ሁለተኛ የዘፈን መሳሪያ ነው። የዘፈን መሳሪያ ነው። የታቦቱ ባለበት አካባቢ የሚመታ ከበሮ ሳይሆን ያዕቆብን ያለው በዘፈንና በከበሮ ሸኛህ ነበረም ወይ ለምንድን ነው ጠፍተህ ሄድክ ሲል በከበሮ መጫወት፣ በከበሮ መዝፈን፣ በከበሮ ደስታን ማድረግ የተለመደ ነው። ሁለተኛ ከበሮ የሃይማኖት ዕቃ አይደለም። አሁን ነው የሴቶች መሳሪያ ነው፣ የሴቶች መጫወቻ ነው። ይሄን ላንበው። ለምሳሌ የአሮን እህት ነብይቱ ማርያም ከበሮ በእጇ ወሰደች፣ ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ ይላል። ሴቶች የሚመጡት እኮ ነው ከበሮ ማለት ነይመላ የሚሉበት መሳሪያ ነው። የዛ ሰዓት ተገኘ። ተመልከቱት እንግዲህ ብሉይ ኪዳን ከመሰጠቱ በፊት ባህረ ኤርትራ ሲከፈል ከበሮ ነበር። ስለዚህ ግብፃውያን በከበሮ መዝፈን የለመዱ ናቸው ማለት ነው። እስራኤላውያን በከበሮ መዝፈን በከበሮ መጫወት ሃይማኖታዊ አይደለም። አንዱ ይሄ ነው። የሴቶች የጨዋታ መሳሪያ ነው። ለምሳሌ ይሄንን መሳፍንት ላይ ልንወስድ። ዮፍታሔም ወደ ቤቱ ወደ ምጽጳ መጣ፣ እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች ይላል። ከበሮ ይዛ በዚህ ዘመን ሰምቻለሁኝና ከበሮ ህዝቡ እንዳይዘፍንበት ተከልክሏል አሉ። እንዴ ከበሮ እኮ የህዝብ ነው፣ የማህበረሰቡ ነው። ይሄ መጽሐፍ ቅዱስ ላይ እንኳን መቅደሱ ላይ የሚገኝ አይደለም። መቅደሱ ውስጥ የሚገኝ ቢሆን ኖሮ ምን እንል ነበር? አይ የመቅደስ ዕቃ ነው፣ ንዋየ ቅድሳት እንኳን አይደለም፣ ቅዱስ ዕቃ ነው እንኳን ማለት አይችልም። ሴቶች የሚመቱት ነው፣ መንደር ለመንደር የሚገኝ ዕቃ። ስለዚህ ቤተክርስቲያኗ እንዴት የኔ ነው አለች ነው የኔ ጥያቄ። ሁለተኛ የመዘግባላት የመንግስት አካል ምንድነው የሚባለው? የአእምሮ ንብረት ባለስልጣን የሚባለውስ ያንቺ ነው ለማለት ምን አጥንቶ ነው? ጥያቄ አለኝ። በነገራችን ላይ የሱን ሐሳብ ላንሳና መርጌታ ይቀጥላሉ። በተለይ ይሄ በአእምሮ ንብረት ባለስልጣን ኃላፊ የሆኑት አቶ ኤልያስ የሚባሉ ከቢቢሲ ጋር ቃለ መጠይቅ አድርገው ነበር በቅርብ ጊዜ ማለት ነውና እሳቸው የተናገሩትን ባነበው ጥሩ ነው። ምንድነው ያሉት? የሰጡት ምላሽ ባለስልጣኑ ማለት ነው ኃላፊው በገበያ ላይ ያለ ንብረትን አትጠቀሙ ማለት አይቻልም ይላሉ። ለኦርቶዶክስ የተሰጠው ሰርቲፊኬት ይህን መብት የሚከለክል አይደለም። ይህ መብት የሚገኘው ይላሉ። ይህ መብት የሚገኘው የፓተንት መብት ምዝገባ በተደረገበት ስራ ላይ ብቻ ነው። ፓተንት ማለት ይላሉ ፓተንት ማለት ተመርምሮ ተጣርቶ ለግለሰቡ ወይም ለተቋሙ ብቻ ተብሎ የተሰጠና በህግ የተወሰነለት ሲሆን ብቻ ነው ይሉና ይሄንን ዲዛይን ከኔ ውጭ ማን አባዛለህ ማለት ይችላሉ። ከበሮ መጠቀም ግን አትችልም ማለት አይችሉም። አሁን የተሰጠው የምዝገባ የምስክር ወረቀት የኮፒራይት የምዝገባ መብት ነው። ይህ የኮፒራይት የምዝገባ መብት ደግሞ የተመዘገበውን ቁስ መጠቀም አገልግሎት ላይ ማዋልን የሚከለክል አይደለም። መጠቀምንም አይከለክልም፣ አገልግሎት ላይ ማዋልንም አይከለክልም። ይሄ ምንድነው ኮፒራይት መብት የሚለው? ስለ ህትመት፣ ስለ ማሰራጨት፣
ስለማባዛት የተመለከተ ነው ብለው ይሄን ሐሳብ ገልጸዋል። ከዛው ጋር ምን አልባል ቆንጆ ነው። እሺ አሁን ቤተክርስቲያኒቱንም የምንሞግተው ይሄንን ነው። እንደገና ደግሞ የከበሮ ባለቤት አይደለችም፣ የዲዛይንም ባለቤት አይደለችም፣ የጸናጽልም የዲዛይን ባለቤት አይደለችም። ለምሳሌ እስከዛሬ እኔ እስከማውቀው ድረስ የከበሮ ማምረቻ ድርጅት ቤተክርስቲያኗ የላትም። የት ነው ያመረተችው? የትኛውን ተቋም ለከበሮ ማምረቻ ብላ ህግ ፈቃድ ሰጥታ የትኛው ቦታ ነው? ከበሮ የሚሰራው በነገራችን ላይ በገበሬዎች ፈቃድ ዛፋቸውን ከጓሯቸው ቆርጠው ላም ሲያርዱ የላም ቁርበት ነው ከበሮ የሚሆነው። የበሬዎቹ አይሆንም። ስለዚህ የላማቸውን አርደው ወይ የገና ቀን ይሆናል ወይ በሆነ ልጃቸውን ድረው ያንን ቁርበቱን ወስደው ለቤተ ክርስቲያን ይሰጣሉ። ቁርበቱም የማን ነው? የህዝቡ ነው ማለት ነው። ከበሮ ግን ጠራቢው ሐናጺው ገበያውን ስለሚያውቀው ጠርቦ አምጥቶ ራሷ ቤተ ክርስቲያኒቱ እኮ እስከ ዛሬ ድረስ ገዝታ ነው የምትጠቀመው። ገዝታ በየቤተ ክርስቲያኒቱ ቢሄዱ መርካቶ ነጋዴው ያመጣዋል። ከየት እንደሚያመጣው ከገበሬው ነው የሚያመጣው። ከምንድነው ገንዘብ አገኛለሁ ብሎ ጠርቦ ያመጣው ሰው ነው። ስለዚህ ቤተ ክርስቲያኒቱ መጀመሪያ ከበሮ አምርታለች ወይ ነው? ታመርታለች ወይ? ወይስ ከዚህ በኋላ እኔ ነኝ ማመርተውና በኔም መዝገብልኝ ከሆነ ይሄም ሌላ ስህተት ነው። ምክንያቱም እስከዛሬ ህዝቡ ነው ያመረተ ለቤተ ክርስቲያኒቱ በስጦታም በሽያጭም የሚሰጥ። ያ እንደ መብት ሊጠቀም አይችልም። ከዚህ በኋላ ዲዛይኑም የማን ነው? የዛ የሰራው ሰው ነው። ለምሳሌ የኛ መርጌታ ከበሮ ይጠርቡ ነበር፣ ተማሪውን ያስጠርቡ ነበር። ቁርበት ራሳችን አንተን አድርገን ፈቅፍቀን ይለጠፋል። ከዛ ለቤተ ክርስቲያን ይሸጣሉ። ያችን መኖሪያ ያደርጉ ነበር። እሳቸው እኮ ከበሮ ያስጠረቡን እኮ ለመኖር ነው፣ ከእጅ ወዳፍ እንጂ እኮ ቤተ ክርስቲያናትን እያገለገሉ አይደለም። ስለዚህ ዲዛይኑም የማን አይደለም ነው? የቤተ ክርስቲያኒቱ ፈጽሞ አይደለም። የኛ ነው የሚሉት እነሱ በፈጽሞ። ለምን? ከዚህ ቀደም የነበረ ህጋዊ ዕውቅና አላቸው ወይ? ያሳዩን ነው ያሳዩን። ሁለተኛ ጸናጽል ባለቤቱ አንጥረኛ ነው እንጂ ቤተ ክርስቲያኒቱ አይደለችም። አንጥረኛ ብረት አቅልጦ ቀጥቅጦ ጸናጽል የሚለውን መሳሪያ ሰርቶ ለቤተ ክርስቲያን ገበያ ላይ ለቤተ ክርስቲያን የሚሰጠውን ይሰጣል። ከሰጣ ካልሰጠ ግን ገበያ ላይ አውጥቶ ይዘረጓል። እንደ እህል እንደ ማንኛውም ዕቃ ይሸጣል። ከዛ መርጌታው፣ ቄሱ፣ ዲያቆኑ ወይም ገበሬው ሄዶ እንደ ማንኛውም ተከራክሮ ይገዛዋል። ስለዚህ ባለቤትነቱ የጸናጽሉ ማን ነው ከተባለ ብረት አንጣሪው እንጂ ቤተ ክርስቲያኑ አይደለችም። እሺ የጸናጽል ማንጠሪያ ቦታ ነበራት? የትኛው ገዳም ላይ የትኛው ደብር ላይ ነው ጸናጽል የሚመረተው? እኔ አይቻላቅ። ስለዚህ ጸናጽሉ የኔ ነው ለማለት ዲዛይኑ የኔ ነው ለማለት ራሷ ዲዛይን አድርጋ ተቋም መስርታ በዚህ መልክ ነው የኔ የምትል ከሆነ እንጂ እያንዳንዱ ጸናጽል በሐናጺው እጅ ነው ያለ። ስለዚህ ንብረትነቱ የማን ነው ከተባለ ያንጥረኛ ነው። የጸናጽልና የመቋሚያ ያንጥረኛ ነው። የከበሮም ደግሞ የጠራቢ ነው እንጂ የቤተ ክርስቲያኒቱ አይደለም። እኔ ከጎጃም እስከ ጎንደር ከትግራይ እስከ ሸዋ ተዘዋውሬ አይቻለሁኝ። በቤተ ክርስቲያን የሚመረት ከበሮ አይቻላቅ። ስለዚህ ንብረትነቱ የማን ነው? የአንጥረኛውና የጠራቢው ነው። ስለዚህ የህዝብ ነው። አእምሮ ንብረት ባለስልጣንም የሚለው ገበያ ላይ የወጣን ነገር አትጠቀሙ ማለት አይቻልም የሚል ነው። ሁለተኛው ነገር ደግሞ አሁን ቤተ ክርስቲያኒቱ እየሄደች ያለችበት የኔን ከበሮ ለምን ተጠቀማችሁ ለማለት ነው። በነገራችን ላይ ይህን መጽሐፍ እኔ ምን አደረኩት? አሳተምኩት። ይተውት ለሶት ሸጥኩት። እሶት እኮ ሚሊዮን ብር መሸጥ ይችላሉ። ለኔ በ100 ብር ሽጫለሁ። እሶትን ይሄንን በሚሊዮን ብር ልግዛ ካሉት አትርፈው መሸጥ ይችላሉ። ንብረትነቱ እስከ ገዙት ድረስ የሶት ሆኗል ማለት ነው። ይሄን ነው ማባዛት የማይችሉት እንጂ መነገድ ይችላሉ። በዚህ አንድ እሱ ይሄ ለማባዛት ነው መጠየቅ ያለበት። ይሄንን ግን ለምሳሌ አንድ ከበሮ ገዝቼ ከገበያ ሚሊዮን ብር ብሸጠውስ መብቴ ነው። አሁን እሱንም ይከለክላል። ይሄ አይቻልማ። ለምን? ገዛውት እኮ እስከ ገዛው ድረስ የማነው ንብረትነቱ? የኔ ነው። ሁለተኛ ከዚህ በኋላ ያለውን ቤተክርስቲያኑ ማድረግ ያለባት ዲዛይኗን በስነ ስርዓት አሳይታ የከበሮውን አይነት አሳይታ ዝም ብሎ ከበሮ የኔ ነው ሳይሆን ከበሮ የሷ አይደለም፣ ጸናጽል የሷ አይደለም፣ ስለዚህ መቋሚያ የሷ አይደለም፣ ይሄ ነው ዲዛይን የካለች ቀጥታ ዲዛይኖችን አንድ ባንድ ማሳየት አለባት። ለምን? ከበሮ በገዛ መንገዳችን መስራት ስላለብን። ሆኖም የስካሁኑ ከበሮ ግን የኔ ነው ማለት አትችልም ነው የኔ ጥያቄ። የምንድነው? ያንጥረኛ ነው።
እሱ ነው እንግዲህ ሙግቱ አሁን ይሄስ ቢሆን እንደውም እዚህ ጋር እንደው ልንገሮት ይቅርታ ያርጉልኝና ጸናጽልን የሚሰሩት እኮ የተገፉ ሰዎች ናቸው ቀጥቃጭ ቡዳ ሸማኔ እየተባሉ አው መንሹ ማረሻው ጸናጽሉ መቋሚያው ካራው ቢልዋው የሚሰራው እኮ በቤተ ክርስቲያኒቱም ሆነ በህዝቡ ዘንድ በጠቅላላ የተተው ሰዎች ናቸው እኮ ሸክላን የሚሰሩት እነማን ናቸው በእኛ ጋር ሸክላን የሚሰሩ ሰዎች ቀጥቃጭ ብለን የምንሰድባቸው ሰዎች አይደለም ሸማኔ ቡዳ የምንላቸው ሰዎች አይደሉም የሚሰሩት ጸናጽሉን የሰሩት እነሱ አይደሉም ምጣዱን የሰሩት እነሱ አይደሉም ድስቱን የሰሩት እነሱ አይደሉም ታዲያ የነሱን ሀብት እንዴት የኔ ነው ትላለች ነው በራሳቸው አይምሮ ነው ዲዛይኑን የሚሰሩት ወሮት ለመናገር ስለዚህ ይሄ ትክክል አይደለም በራሱ መዝግቦ ያንቺ ነው ዲዛይኑ ማለት ስተት ነው ምናልባት ቀደም ሲል እንዳሉት የዲዛይን ጉዳይ ነው አሁን የኦርቶዶክስ ሐሳቡ እየመጣ ያለው በነገራችን ላይ አሁን ፋብሪካ እናቋቁማለን የሚል ሐሳብም ሰሞኑን እየሰማው ነበር አሁን ቤተክርስቲያኒቷ የራሷ የማመረሻ ተቋም አርጋ ከዛ ብቻ ካህናቶች ሲመጡ ከየት እንደመጡ እየተጠየቀ ሊሸጥ ምናልባት የምን ያህል ያዋጣል አላቅም የድረስ እንደሚያስጥሩ አሁን ይሄ ዘረፋ ነው ያገርን ንብረት የህዝብን ንብረት የኔ ነው ብሎ ማስመዝገብ በራሱ ዘረፋ ነው ሀብት ስላለ ብቻ የኔን መጽሐፍ ለምሳሌ አንድ ሰው ወስዶ እኔ ሞትኩኝ ይሄን ዲዛይን ሰራው ይሄ ከመጋረጃው ሳይ የኔ የልጅ ልጆች መጠቀም ሲገባቸው አንድ ባለ ሀብት ወስዶ ይሄ መጽሐፍ የኔ ነው ብሎ እንዴት ያሳትመዋል ምን ማለት ነው ስለዚህ ጸናጽልና ከበሮ መቋም የስካሁኑ ዲዛይኖች በሙሉ የሱ አይደሉም ሌላ አዲስ ዲዛይን ማውጣት አለባት ሌላ እስካሁን ጸናጽል ያልሆኑ እስካሁን ያልታዩ ገበያ ላይ ያልወጡ የዲዛይን አይነቶች ሌላ አዲስ ካልሆነ በስተቀር ዲዛይኑም የሱ አይደለም ነው ቅርጹም የሱ አይደለም የርሶ መከራከሪያ እሱ ነው ጭራሽ ዲዛይኑም የሱ አይደለም ያንጥረኞች ነው ይሄን ጎጃም ጎንደር ትግራይ ወሎ ሸዋ ሄደው ይጠይቁ ስለዚህ አዲስ ፋብሪካ ካደረገች የመቋሚያ የጸናጽል የመቋሚያ የከበሮ ካመጣ ሌላ አዲስ ነው ማንጣት ያለባት የስካሁንን ከወሰደች ዝርፊያ ነው ያገርን ሀብት የህዝብን ሀብት የዓለም ሁሉ ሀብት መሆን ሲገባው የኔ ነው ያው መጀመሪያ ነው የተጠቀምኩበት የሚል ነው ኮሳቢው መጀመሪያውኑ ኦርቶዶክስ ነው የተጠቀምበት ከበሮንም ጸናጽሉንም የምንጠቀምበት እኛ ነን ስለዚህ እኛ መብት አለን ነው ጸናጽል እኮ በቤተ ክርስቲያን በመጽሐፍ ቅዱስ እኮ ያለ ነው እንደ ከበሮ ነው ሰብህ ወለ እግዚአብሔር በከበሮ በአውታር ወበንዚራ ሰብህ ወበጸናጽል ወበይባቤ ሁሉ ነፍስ የቦ መጽሐፍ ቅዱስ ላይ ያለ ጸናጽል እኮ የሱ አይደለም ስሙም የሱ አይደለም ስም ሌላ ማውጣት አለባት ከበሮንም ሌላ ስም ከበሮ መጽሐፍ ቅዱሳዊ ነው ስሙ ራሱ የሱ አይደለም ጸናጽል የሚለውንም የሱ ስም አይደለም ስለዚህ ሌላ ስም ሌላ ነው መሆን ያለበት ነው ስለዚህ ዲዛይኑም የሱ አይደለም ነው ስለዚህ የድሆችን ላብ ለምንድነው የምትጥቀማ እንደውም እኔ ለኢትዮጵያ መንግስት የምምለው ለአይምሮ ንብረት ምንድነው ባለስልጣን የምምለው ይሄ ጸናጽል መቋሚያ ያንጥረኞች ሀብት ነው ሊመዘገብላቸው የሚገባው የሀገራችን አንጥረኞች እንደሌሎቹ ብኖ እንደ አሜሪካ እንደ ቻይና ብንሆን ኖሮ እነሱን አስነስተን አውሮፕላን መኪና ፕሌን ወዘተ እንሰራባቸው ነበር ጥሩ ማለት እንችላለን አደራጅቶ ማለት አሁን ደግሞ ጸናጽላቸው ልንቀማቸው ይሄን ዲዛይን እንኳን ልንቀማቸው ነው ይሄን ትንሹን ማለት ነው ስለዚህ መመዝገብ ያለበት ይሄ የአንጥረኞች አባቶቻችን የብረት አቅላጮች አባቶቻችን መንሽ ማረሻ ድግር ለሚሰሩ አባቶቻችን ቪላዋ ሰርተው ሀገሪቱን ላቆዩን አባቶቻችን መታሰቢያ ነው መሆን ያለበት ጸናጽሉም መቋሚያው ከበሮም የጠራቢዎች መሆን አለበት ለአንድ ቤተክርስቲያን ለአንድ ሃይማኖት አይሰጥም ለምሳሌ ወደ እንደው እኔ ማውቀው ነገር ልንገሩት ከበሮ እኮ ዛር ሁሉ ያጎራበታል እኮ ዛር ሁሉ ድቤ ይመታበታል እኮ ወደ ጎጃም ወደ ወሎ ይሄዱ ዘፈን ሲዘፈንበት እኮ ባለ ሀብቶች እኮ የራሳቸው ከበሮ አላቸው ይሄው አይነት ቅርጽ ይሄው ራሱ ቅርጹ የልጆቻቸው ሰርግ ቀን ይወጣል አሁን የከለከለችው እንጂ ዘፈን እኮ ይዘፈንበታል እኮ ስለዚህ የኔ ጥያቄ ምንድነው ለባለስልጣኑም ቢሆን ይሄ ንብረትነቱ መሆን ያለበት ዲዛይኑ መሆን ያለበት ለአንጥረኞች ነው የጸናጽሉም የመቋሚያው ቤተክርስቲያኒቱ ገዝታ ተጠቅማለች አዎ ገዝታ ተጠቅማለች እሷ ተጠቃሚ ይችላል መግዛት ትችላለች ደሞስ ይቅርታ ላቋርጦትና እንደው ይሄ ነገር ይሁን ቢባል እንዴት ነው መለያው ለምሳሌ ገበያ ላይ ቀርቧል እኔ ሄጄ ልገዛ ፈለኩ ካህን ነኝ ሊብሎ ልጠይቀኝ ነው የትኛው ደብር ነህ ሊለኝ ነው ነጋዴው እንዴት ነው ተግባራዊ የሚሆነው አንድ እሱ ነው ሁለተኛ ይሄ ነገር በዚሁ ከቀጠለ መሪጌታ ምንድነው የሚሆነው ለምሳሌ ይሄ እንደ ህግ ጸድቆ ከዚህ በኋላ ሌላ ሰው አይተጠቀምም የሚል አቋም ይዞ መንግስት ቢሄድ
ወደ እናንተ ጉዳዩ ሊመጣ ነው ይሄንን የሚጠቀሙ ሰዎች ጋር ይመጣና አላስፈላጊ ግብግብ የሚፈጥር አይሆንም ወይ ምንድነው ሊፈጠር የሚችለው የመጀመሪያው ነገር ቤተክርስቲያኒቱ ኢየሱስን ለዓለም ሰብካለው ካለች ከበሮ እንኳን የሷ ቢሆን የሃይማኖት ሰዎች ቢጠቀሙበት በየትኛው መንገድ ክርስቶስን እስካጎላ ድረስ መከልከል የሚባል ነገር አስፈላጊ አይደለም ነው ክርስቶስ ለዓለም ሁሉ ነው የተሰጠው የክርስቶስ ቤተክርስቲያን ይሆነች መጽሐፍ ቅዱስ ለዓለም ሁሉ ሰብካለው የምትል ከሆነ ከበሮና ጸናጽል ልትከለከል ፈጽሞ አይገባም የኔ ነው ልትልም አይገባም ነው አንዱ እሱ ነው ሁለተኛ በስላሴ አማኞች መካከል በከበሮ በጸናጽልና አምልክ የሚሉ ቤተሰቦች ሲመጡ እሰየው ማለት ነው ያለባት ያስታውሱ ከሆነ የፕሮቴስታንት ባህላዊ የአምልኮ ባህል በዚህ ሙዚቃው ለየት ያለ ነው አይደል አንዱ ምትኮንነው ሙዚቃቸው ብላ አይደል እንደምትኮንነው አሁን ፕሮቴስታንቱ ከበሮና ጸናጽል ይዞ ቢዘመር እሰይ ነው መባል ያለበት እንጂ ልቀም ያንን ባህል ያስቀረን ይመጣልናል የሚልም ነው የሚባለው እንደው በዚህ አጋጣሚ እስቲ ልናገር የኛን አትንኩ የናንተን ስጡን ማለት በራሱ ተታ አይሆንም ለምሳሌ በዚህ አጋጣሚ እናገረው ከወንጌላውያን አብያተ ክርስቲያናት ጋር እኮ ቤተ ክርስቲያኗ በሃይማኖት ጉዳይ ላይ በጋራ ተቀመጣለች መጽሐፍ ቅዱስ በጋራ ታሳትማለች የመጽሐፍ ቅዱስ ማህበር በጋራ ነው የተቀመጡት አይደል እንዴት መቋሚያ መጽሐፍ ቅዱስ አብራ ያሳተመች መቋሚያና ጸናጽል እንዴት ተከለክላለች እንዴት የኔ ነው ልከልክላችሁ ትላለች አንዱ ይሄ ነው ሌላው መኪና ከአውሮፓ እየመጣላት እየተጠቀመች አይደል በፕሌን እየሄደች ከአውሮፓ ከቻይና እየመጣላት እየሄደች ሞባይል ይሄ ሁሉ ከውጭ አይደለም የመጣው ስለዚህ አሁን ሌሎቹ አትጠቀሙበት ብለዋል አላሉም እኮ ተጠቀሙበት ነው ያሉት እኮ እንድንጠቀምበት ነው ሞባይልን የሰጡን እንድንጠቀምበት ነው ላፕቶፕን የሰጡን እንድንጠቀምበት ነው መኪናን የሰጡን ይሄኛው ደግሞ ከዚህ የተሻለ ምንድነው መንፈሳዊ ነው መንፈሳዊና አገልግሎት ደግሞ ሲጠቀሙበት ደስ ልትሰኝ ይገባ ነበር ነው የኔ ነው ትላይ ይገባም ለማንኛውም ምን የምናገረው ዲዛይኑም ቅርጹም የቤተ ክርስቲያኗ አይደለም ሚለው ነው ግን መነሻው ምንድነው መሪጌታ ለምንድነው ብሎ ማሰብ ይቻላል አሁን እስከዚህ ደረጃ ድረስ የተመጣ እኔ ክፋት አንደኛው ማለት ክፋት ነው የኛ ቃ ተነካ ብሎ ለሰው መጨነቅ ሳይሆን ለቃ መጨነቅ አስፈላጊ ነገር አይደለም አንደኛ ንዋየ ቅድሳት አይደለም ከበሮ ንዋየ ቅድሳት አይደለም ከንዋየ ቅድሳት መካከል አንዱ አይደለም ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በሙሉ እንዲሰማ የሚፈልገው ጳጳሳት ቀሳውስት እንዲሰሙ የሚፈልገው በብሉይ ኪዳን እንኳን በመቅደስ ውስጥ የማይገኝ ነው የማህበረሰቡ ያምልኮ ማን የጨዋታ መሳሪያ ነው አሁን ለመንፈሳዊ ነገር ተጠቅመውበታል አዎ ተጠቅመውበታል ለምሳሌ ማሲንቆ ተጠቅመዋል ከበሮን ተጠቅመዋል ጸናጽልን ተጠቅመዋል ስለዚህ የቤተ ክርስቲያኒቱ የሃይማኖት ዕቃ ተደርጎም ሊወሰድ አይገባው ህዝቡ እኮ በታቦቱ ዙሪያ ላይ የሚጨፍርበት ነው እነ ዳዊት ጨፍረውበታል እኮ ዘፍነውበታል እኮ ስለዚህ የቤተ ክርስቲያኒቱ አይደለም ይሄ ክፋት ነው የሚለው ምቀኝነት ነው እኛ ብቻ ምን እንበል ነው እንጠቀም የኛ ነው ስለዚህ እኔ ክፋት ነው ብየምለው ክፋት ነው ምን ችግር አለ በከበሮ ብንዘምር ምንድነው ችግሩ በጸናጽል ብንዘምር እና ይሄን ያ እንደው ይሄ ነገር ሲሰማ ወደ ሐሳቤ የመጣው ምንድነው መሪጌታ እንደው በተቃቀን ነገር ምክንያት እየፈለግን መለያየቱ ተገቢ ነው ወይ ይላልው የእውነት ለመናገር የኦርቶዶክስ ቤተክርስቲያን ትልቅ ተቋም ነው ብዙ ህዝብም አለው ህዝቡ አብሮ እየኖረ ነው ሁላችንም አብረን እየኖርን ነው አንድ ቤት ሁላችንም አለን እና እንደዚህ አይነት ትናንሽ ነገሮችን እያነሱ እንደው ርዕስ አድርጎ መምጣት ተገቢ ነው ወይ ይሄ በመንፈሳዊ ብቻ አይደለም በፖለቲካውም ይሄው ነው ትንሽ ነገር እያነሱ ሰዎች እንደላይ በዚህ ምክንያት ሰዎች ሊጋጩ ይችላሉ ምክንያቱም አንዳንዱ ሃይማኖት የተነካ ብሎ ሊነሳ ይችላል ከውቀት ጋር በተያያዘ ማለት ነው ይሄ መሆኑ እንደው ምን ያህል እንደው የት ጋር እንዳለ ነው ያሳያል ይያልኩኝ ነበርና እዚህ ላይ ምን ሐሳብ አለዎት በዚህ በጸናጽልና በመቋሚያ ምክንያት ግጭት ቢፈጠር እኔ መንግስትም ተጠያቂ ነው የምለው ምክንያቱም ሳያጠና ነው አይመዘገበው አላጠና መጽሐፍ ቅዱስ ላይ ያለ ነገር እንዴት የኔ ነው ትኛለሽ ማለት አለበት ከዚህ ቀደም ባንቺ የምታሳትሚው ጸናጽል አለ አንቺ ቤተክርስቲያኗ መቋሚያን ከዚህ ቀደም መች ራሷ አምርታ ታውቃለች አንጥረኛ አይደለም ወይ ብሎ ማሰብ ነበር ስለዚህ መንግስትም ተጠያቂ ነው በጸናጽል በኩል በእኛ በኩል ቢሞት አንድ ሰው መርጌታ ሙሴ ጸናጽል ይዞ ተገኝቷልና እንገላለን ቢባል መንግስትም ይጠይቅልኝ ነው የምለው አሁን አንድ ተሐድሶ አካል ቢገደል ቤተክርስቲያኗም ተጠያቂ መሆን አለባት መንግስትም ተጠያቂ መሆን አለበት ለምን
የሀገር ሀብት ነው የመዘገበላት ነው። የሀገር ሀብት ነው። ታቦት አይደለም ስለሱ እኮ ታቦት የማን ነው? ታቦት የሚለው ራሱ ታቦት እኔ ሰርቼ አሁን አከብራለሁ ብዬ መብት አይደለም። ለሷ የሰጣትን መብት ለኔ መስጠት አለበት። ታቦት የእስራኤል ነው። ታቦት እንዲኖረኝ ይፈልጋለሁ ብል መብት ነው ማለት አለበት። በሚካኤል ስም ታቦት እሰራለሁ ካልኩኝ መብቴ ነው። አልሰራም ማለት መብቴ ነው። በድንግል ማርያም ስም ታቦት እሰራለሁ ብል መብቴ ነው። ለነሱ ብቻ ለምን የሚሰጣቸው? ለምን? ድንግል ማርያም እኮ የኢትዮጵያ ሕዝብ እንትን ምንድነው ዘር አይደለችም ማለት አማራም አይደለችም፣ ትግሬም አይደለችም፣ ኦሮሞም አይደለችም። ስለዚህ መንግስትም ለሷ መመዝገቡ ደም ይፋሰስ ነው። ትክክል አይደል? ይሄ እንደገና ጥናት ይደረግ የአንጥረኞች ነው። ስለዚህ ለቤተ ክርስቲያኒቱ ማስተላለፈው መልእክት ለአባቶች ማስተላለፈው መልእክት በዚህ ምክንያት ህዝብ እንዳይጋጭ እስከምን ድረስ ነው መብታችንን ብሎ ለህዝብ ማስረዳት ያስፈልጋል። አንዳንዶች መተው ከበሮን ቀማለን ብለው የሰው ንብረት እንዳይቀሙ ፕሮቴስታንት ቸርች ውስጥ ገብተው ከበሮ ለመቀማት ጽናጽል ለመቀማት ሙከራ እንዳያደርጉ። አንደኛ ከዚህ ቀደም ያልኩት ነው የምደግመው ያንጥረኞች ነው። ተሽጧል፣ ገዝተዋል፣ መብታቸው ነው፣ መጠቀም መብታቸው ነው። አንዱ ይሄ ነው የመንግስት ባለስልጣኑ እንዳለው ማለት ነው። የቤተ ክርስቲያን ንብረት አይደለም እስከ ሸጠች ድረስ። እሷም ቢሆን ከሸጠች በኋላ የኔ ነው ማለት አትችልም። በማባዛቱ ደረጃ ደግሞ ወደፊት እንወራበታለን። ስለዚህ ህዝቡን ይሄን ማስተማር አለባት። የገዙት እነሱ መብታቸው ነው። እንደውም ለአንድ ወንድ ምን ብየዋለሁ፣ አንድ ገበሬ በሬ ገበያ አውጥቶ ሸጠ። እስኪ ሸጠው ድረስ ንብረትነቱ የሱ ነው። ከሸጠው በኋላ ግን የገዛው ሰውዬ ነው ባለቤትነቱ። ቢፈልግ ማረድ ይችላል። ቁርበቱን ብቻ ነው የምፈልገው ስጋውን አልፈልግም ለአሞራ ሰጠዋለሁ ካለ መብቱ ነው፣ ገዝቶታል። ስለዚህ ቤተ ክርስቲያኒቱም ህዝቡም ጸናጽሉን የገዙ ሰዎች መብታቸው ይከበርላቸው። መንግስት ይሄን ማስከበር አለበት። እስከ ሸጥሽ ድረስ ካስመዘገቡ ገበያ ላይ እስካለ ድረስ እስከ ሸጠ ድረስ። ለምሳሌ ይሄ ካባ ቤተ ክርስቲያኒቱ አምጥታ አላለበሰችኝ፣ ገበያ ላይ ይሸጣል። ካህን የሚለብሰው ነው፣ ካህን ስለሆንኩ ለበስኩት። አንድ ሰው መጥቶ ይሄ ካባ የኔ ነው ቢለኝ አይ አይደለም ገዝቼው። ይሄን ቆብ ተሽጧል፣ ገበያ ላይ ይሸጣል። ሰውየው እንጀራ ሊያገኝበት ሰፋው፣ እኔ ደግሞ አገልግሎት ላሳይ ደግሞ ገዛሁትና አደረኩት። አሁን ይሄ ቆብ የኔ ነው ማለት ማንም አይችልም። ለዚህ መምጣቱ ሲቀራል ብለው ነው አሁን በዚህ ሁኔታ ወደ አልባሳቱ መምጣቱ አይቀርም። ይሄ ላፕቶፕ የኔ ነው ሰውየው እስኪሸጥልኝ ድረስ የሱ ነበረ። እጅ ላይ ሲገባ ግን ብፈልግ መከስከስ መብቴ ነው። ብፈልግ በቫይረስ እንዲበላሽ ማድረግ መብቴ ነው። ገዝቼዋለሁ፣ የኔ ነው ሀብት። ይህንን ያመረተው ድርጅት የኔ ነው ማለት አይችልም። የማባዛቱን ህግ ሊከለክለኝ ይችል ይሆናል። ይሄና ቤተክርስቲያናችን ይሄን ልታስብበት ይገባል። አዎ ህዝብ እንዳይሞት። በተለይ የመጨረሻ ጥያቄ ላርገውና እንደ ተሐድሶ እናንተ ይሄን ጉዳይ እንዴት አያችሁት? በህግ ሊከለከል አይገባም አላላችሁም ወይ? በህግ ደረጃስ ወደ ህግ ስለመውሰድ አላሰባችሁም? እንደውም ይሄ ብዙ አሁን ተደራጅቶ ጥያቄ ለማቅረብ ዝግጁ ነው። የተሐድሶ አካላትን ብቻ ሳይሆን ንቅናቄ ለመፍጠር ዝግጁ ነን። አንዱ ይሄም ንቅናቄ እንዲፈጠር እንፈልጋለን። አንደኛ እስከምን ድረስ እንደሆነ የፈቀደላት ማየት እንፈልጋለን። ዝም ብለን ዘው ብንል ምን ተከለከላችሁ ምንድነው የሆናችሁት እንደን ገስተን አንድ ሰው እንደው መጥቶ ከበሮ አትጠቀሙም ቢለን የዛን ጊዜ እንለኩሰዋለን። ለምሳሌ ከኛ አካል አንድ ሰው ቢደበደብ በሀብትነት ለምሳሌ የኛ እቃዎች በሙሉ ሰላም ሚኒስቴር የተመዘገቡ ናቸው። እቃዎች በሰነድ ደረጃ የተመዘገቡ ናቸው፣ ህጋውያን ናቸው። መጥቶ ከበሮ የኔ ነው ብሎ ረብሻ ቢፈጥር ያን ጊዜ እንሄዳለን ብለን ተነጋግረን ነው። ሰኞ ዕለት ስብሰባ ነበረ በዚሁ በከበሮና በጸናጽል ጉዳይ። ግን ይንጡ እስከመጨረሻው ሲመጡ መንግስትን ምን ጠይቃለን? የገዛነውን ከበሮ አትጠቀሙ የሚሉ ከሆነ የት ጋ ነው ፈቃድ የሰጣችኋት ብለን እንጠይቃለን ብለን ተዘጋጅተን ያለ ነው። እና ንቅናቄው በህግም ደግሞ ልትጠየቅ ይገባል። እና እንግዲህ ይሄን የሰሙ ወንድሞች ይሄንን ያዩ እህቶች ፕሮቴስታንቶችም ካቶሊኮችም በነገራችን ላይ ይጠቀማሉ። አዎ ካቶሊኮችም ይጠቀማሉ፣ ጽናው ሁሉ ይጠቀማሉ። እንግዲህ ምን የትኛውን ነው የሚቀሙት ነው? ነገ ጠዋት ካቶሊክን ነው እኮ የሚቀሙት። ስለዚህ ካቶሊኮችም ተነስተው ያንቺ አይደለም ከበሮና ጽናጽል ሊሏት ያስፈልጋል። ፕሮቴስታንቱም ሊላት ያስፈልጋል። ተሐድሶችም ልንላት ያስፈልጋል። መንግስትም ሊሰርዘው ያስፈልጋል ከበሮና ጽናጽል። ቅድም እንደተናገርኩት ከፈለኩኝ በሚካኤል ስም ታቦት መቅረጽ እችላለሁ።
ታቦት የሚለው የሷ ስላልሆነ የእስራኤል ሰው እኔ እንደውም ታቦት የሚባል ነገር ስያሜው እንዳታነሳብኝ ማለት የሚችለው ማን ነው? ከንብረት አኳያ እስራኤሎች ናቸው። ከተጠየቀ ታቦት የሚባል ነገር እንዳታነሳ መርጌታ ሙሴ ካሉ እስራኤሎች ናቸው ባለመብቶች። መቅደስ በማርያም ስም መገንባት እችላለሁ ከፈለኩኝ። መቅደስ የሚለው ስያሜ የእስራኤል እንኳን አይደለም፣ የጣዖትም አለ አይደለም። ግን እነዚህ አባቶች ናቸውና በመጽሐፍ ቅዱሳዊ ስታይል በመጽሐፍ ቅዱስ አካሄድ መቅደስ እንዳትገነባ ማለት የሚችሉት እነማን ናቸው? እስራኤሎች ናቸው። በኦርቶዶክስ ልትከለክል አትችልም ነው። በጣም ነው የማመሰግነው። እንግዲህ መርጌታ ሙሴ ሰፊ ሀሳብ ነው ያነሳ ነው። በጣም ስለ ጊዜው እጅግ አድርጌ ነው የማመሰግነው። ትልቁም ነገር ነው። እንግዲህ ብዙ ጥያቄዎች ሊነሱ ይችላሉ። ይሄ ፕሮግራም እንግዲህ ሲተላለፍ ያው ከዛም ጥያቄዎች ሊኖሩ ይችላሉ። ግን ያው ትክክል ነው ወይ ተገቢ ነው ያልነውን ሀሳብ ነው ያነሳ ነው። ምኞታችንና ፍላጎታችን የትኛውም ሃይማኖት ከሌላው ሃይማኖት ጋር በሰላም መሆን ይችላል። ትንንሽ ነገሮችን እያነሳን ባንወዛገብ ጥሩ ነው። አንዳችን ውስጥ አለን። የእውቀት ጉዳይ ወይ የትምህርት የማወቅ ጉዳይ ካልሆነ በስተቀር ሩቅ የሚያስኬደን ነገር ያለ አይመስለኝም የሚለው ሀሳብ ላይ ነው እንደው የተነጋገርነውና በጣም ነው የማመሰግነው። ምናልባት ቀረ የሚሉት ሀሳብ ካለ እሱን ያንሱና ውይይታችንን እንቋጭ። እንግዲህ እኔ ማስተላለፍ ፈልገው ክርስቶስን እንስበክ። የሚበልጣው ሰው የሚድንበትን ሰዎች ወደ እግዚአብሔር መንግስት የሚፈልሱበትን ፕሮቴስታንቱም ካቶሊኩም ኦርቶዶክስም ክርስቲያን ነኝ የሚል አካል ሁሉ አዳኙ ክርስቶስን ይስበክ ነው። ሌላ ሁሉ ያጋጨናል፣ አይጠቅመንም። አንደኛ ከዘላለም ህይወት ያስወጣናል። ይሄ በትናንሽ ነገር መጣላት አስፈላጊ ነገር አይደለም ነው። ሌላው እንደ እግዚአብሔር ቃል አስተምሮ እንነጋገር። ሰዎችን ለማዳን በከበሮ ጉዳይ የሚሆን በጸናጽል ጉዳይ የሚሆን በየትኛውም በጻድቃን በሰማዕታት አስተምሮ ጉዳይ በየትኛውም ነገር በሚስጥረ ሥላሴ ላይ ነገር ይሁን ቁጭ ብለን እንደ እግዚአብሔር ቃል ምን እንበል እንነጋገር። መጽሐፍ ቅዱስ የኔ ነው አትንካ፣ ይሄንን አትንካ ዋልህ የሚባል ነገር ከየትኛውም ሳይድ መነሳት የለበትም። እንግዲህ ማስተዋል ያስፈልጋል። አገልግሎት የሰዎችን ያድናል ወይስ አያድንም ነው የሚያድነው፣ አጠገብ ያለውንም ሩቅ ያለውንም። ስለዚህ ኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ ሰዎችን ወደኛ ያቀርባሉ ወይ? ሰዎች ይድናሉ ወይ? የዘላለም ህይወት ያገኛሉ ወይ? ፕሮቴስታንቱ ተሰስቷል ብለን ምናምን ከሆነ ወንጌልን እንስበከው። ዱላ አናንሳበት፣ አያስፈልግማ። አትንኩብኝ አይደለም። ክርስቶስ እኮ ወደ ህዝቡ ቀርቦ አይደል ያስተማረው? ስለዚህ እኔ መናገር የምፈልገው አዳኙ ክርስቶስን እንስበክ። እሱ ፍቅር ነው፣ እሱ ፍጹም ነው። እሱ ደግሞ ለሁሉ ሰው የተሰጠ አምላክ ነው። ሁሉን ማዳን ደግሞ ይችላል። ግዙፍ ኃጢያት አለበት የምንለውን ያድናል። ንዑስ ትንሽ የኃጢያት አለችበት የምንለው እሱንም ያድናል። ስለዚህ ኢየሱስን የሚሰብክ ሰው ነገራችን ላይ ከሰው ጋር አይጋጭም። በትንንሽ ነገር ጉዳዩ አይደለም። በጠረጴዛም አይጣላም፣ በወንበርም አይጣላም። ክርስቶስ በራሱ ምን ስለሆነ ፍቅር ስለሆነ ይሄን ነው ማለት እንፈልገው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ መርጌታ ሙሴ መንበሩ ጊዜዎትን ሰጥተውኛል። ካለው ዕውቀት ደግሞ አካፍለውናልና እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርክልኝ ማለት ፈልጋለሁ። እግዚአብሔር ይባርክልኝ። አሜን። ተመልካቾቻችን እንግዲህ ከመርጌታ ሙሴ ጋር ያደረግነው ሐሳብ ሰፋ ያለ ነው። እናንተም ደግሞ በየቤታችሁ ይሄንን እስቲ ሐሳብ አንሱት። ዋናው ትልቁ መሰረታዊ ነገሩ ምንድነው? እንደ ሰው ተከባብሮ መኖር ትልቅ ነገር ነው። ሀብታችን ነው። ነገም እንኖራለን አብረን። እምነታችን አመለካከታችን የተለያየ ቢሆንም ከዛ ውስጥ ግን ሰላምን መፈለግ ትልቅ ነገር ነው። ከምንም ነገር በላይ ሊያኖረን የሚችለው ሰላም ነው። ሌላው ነገር በሙሉ ሁለተኛ ሶስተኛ ሊሆን ይችላልና በሃይማኖት ደረጃም እንደዚህ ቁጭ ብለን መነጋገር ብንችል የተለያየ አመለካከት ሊኖርን ይችላል አለንም። የተለያየ ዕውቀት ደግሞ አለን። ግን ዕውቀታችንን ብንካፈል ብንማማር ደግሞ የበለጠ ውጤታማ እንሆናለን እላለሁ። ስለተከታተላችሁን እጅግ አድርጌ ነው የማመሰግነው። ቀደም ሲል እንግዲህ መርጌታ እንዳሉት የነሱንም አገልግሎት በተለያየ መንገድ እንድትደግፉ ድጋሚ መልእክቴን ማስተላለፍ ፈልጋለሁ። ዳንኤል ተስፋ ያበራችሁ ነበርኩ። የካሜራ ባለሙያዎችን፣ ኤዲተሮችን፣ ግራፊክስ ላይ የሚሰሩትን ሁሉ እጅግ አድርጌ አመሰግናለሁ። የጄኤምኤም ቲቪ ፕሮግራሞች ይቀጥላሉ። እንድትከታተሉ ጋብዛለሁ። ሰላም ሁኑ።